ኢኮኖሚው ዓለም የዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር ክሪስታሊና ጆርጂየቫ አዲስ አበባን ሲጎበኙ የኢትዮጵያ መንግስት ተግባራዊ እያደረገ የሚገኘው የኢኮኖሚ ማሻሻያ መርሃ ግብር ፈታኝ ቢሆንም ከፍተኛ ጠቀሜታ እንደሚኖረው ተናግረዋል። የኢኮኖሚ ማሻሻያውን በ3.4 ቢሊዮን ዶላር ብድር የሚደግፈውን አበዳሪ ተቋም የሚመሩት የ71 ዓመቷ ኢኮኖሚስት የኢትዮጵያ የዕዳ አከፋፈል ሽግሽግ በቅርቡ ሊጠናቀቅ እንደሚችል ፍንጭ ሰጥተዋል። በዕዳ አከፋፈል ማሻሻያ የመጨረሻ ምዕራፍ ላይ እንገኛለን። ይህ ከኢትዮጵያ አበዳሪዎች ጋር በሚኖረኝ ግንኙነት ትልቅ ትኩረት ከምሰጣቸው ጉዳዮች አንዱ መሆኑን መናገር እችላለሁ። ኢትዮጵያ በቡድን 20 ሀገራት የጋራ ማዕቀፍ በኩል በሐምሌ 2013 የጠየቀችው የዕዳ አከፋፈል ሽግሽግ የመጨረሻ ምዕራፍ ላይ የደረሰው መንግስት የብር የመግዛት አቅምን በኃይል ያዳከመ የውጭ ምንዛሪ ግብይት ስርዓት ለውጥ ካደረገ በኋላ ነው። የውጭ ምንዛሪ ግብይት ስርዓት ለውጥ የኢኮኖሚ ማሻሻያው የመጨረሻ እርምጃ ሊሆን ይገባ ነበር የሚል አቋም ያላቸው የመዋለ ንዋይ አማካሪው አቶ ያሬድ ኃይለ መስቀል በሐምሌ 2016 ተግባራዊ ሲሆን ግን የኢትዮጵያን ዕዳ ከአቅም በላይ አድርጎታል ሲሉ ይናገራሉ። ኢትዮጵያ ወደ 28 ቢሊዮን ዶላር ብድር ነበረባት። 800 ቢሊዮን ብር አካባቢ ቀረጥ ሰብስባ መክፈል ትችል ነበር። አሁን ባለው ያው ዕዳ የ28 ቢሊዮን ዶላር ዕዳ በ140 ብር ምናምን 3 ስታባዛ 4.2 ትሪሊዮን ወራም በላይ የኢትዮጵያ ቀረጥ እንግዲህ ግፋቢል 700 ምናምን ቢሊዮን ነው። የአንድ ዓመት የሁለት ዓመት የሚከፈል የነበረው ዕዳ ከረንሲውን ቫልዩ ማሳጣት ብቻ ኢትዮጵያ ዕዳዋን ማክፈል የማትችልበት ጣጣ ውስጥ ነው የከተቷል። ባለፉት 6 ገደማ ወራት ብር ከዶላር አኳያ ያለው የምንዛሬ ተመን በ125% ገደማ ተዳክሟል። የኢትዮጵያ ባለስልጣናት ሀገር በቀል ብለው የሚያሞካሹት የኢኮኖሚ ማሻሻያ መንግስት በቀረጥ የሚሰበስበውን ገቢ እንዲጨምርና ነዳጅን ለመሳሰሉ ሸቀጦች የሚያደርገውን ድጎማ በሂደት እንዲያቆም የሚያስገድድ ነው። ውሳኔዎቹ ቀድሞም ከፍተኛ ከነበረው የዋጋ ግሽበት ጋር ተደማምረው የሸማቹን አቅም ቢፈታተኑም ማሻሻያውን የሚደጉመው የዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር ኢትዮጵያውያን ታግሰው ፍሬውን እንዲጠብቁ ሰብከዋል። ሰዎች የተወሰነ ትዕግስት እንዲኖራቸው ጠይቃለሁ። ቤተሰቦቻችሁ አኗኗራቸው እንዲሻሻል እየፈለጉ መታገስ ቀላል እንዳልሆነ አውቃለሁ። ኢትዮጵያ የጀመረችው ማሻሻያ መርሃ ግብር ከባድና ጊዜ የሚወስድ ነው። ነገር ግን ከፍተኛ ለውጥ ያመጣል። አንዳንዶቹ ለውጦች መጥተዋል። ተጨማሪ ብዙ ይመጣል። የውጭ ምንዛሪ ግብይት ስርዓት ላይ የተደረገው ለውጥ ኢትዮጵያ በዘመናዊ ታሪኳ ከየትኛውም ጊዜ በላይ አሁን የበለጠ ወደ ሊበራል የኢኮኖሚ ስርዓት ያዘነበለችበት ለመሆኑ ማሳያ እንደሆነ በብሮኪንግስ ኢንስቲትዩት የዓለም አቀፍ ኢኮኖሚና ልማት ፕሮግራም ተመራማሪው ዶክተር አዲሱ ላሽታ ያምናሉ። ወደ ሊበራል ኢኮኖሚ ሲደረግ በሚታየው ሽግግር መንግስት ሀብት በማከፋፈል ረገድ የነበረውን ቀጥተኛ ቁጥጥር በመተው ለገበያው አሳልፎ እየሰጠ ነው። መለስ ዜናዊና ኃይለማርያም ደሳለኝ በተከታታይ በጠቅላይ ሚኒስትርነት የመሩት መንግስት ገበያውን ለዓለም አቀፍ ኩባንያዎች እንዲከፍት ከአይኤምኤፍ እና ከዓለም ባንክ በተደጋጋሚ ሲቀርብ የነበረውን ጥሪ ሳይቀበል ቀርቷል። የጤና ተቋማት፣ ትምህርት ቤቶችና መንገድን የመሳሰሉ መሰረተ ልማቶች በማስፋፋት የተሳካለት ልማታዊ መንግስት የስኳርና የአፈር ማዳበሪያ ፋብሪካዎች ለመገንባት ሲሞክር ግን አልሆነለትም። የጅምላና የችርቻሮ ንግድ ሞክሮ ከስሯል። በፈጣን ኢኮኖሚያዊ እድገት ስሟ ተደጋግሞ የተነሳው ኢትዮጵያ በዋናነት በመንግስት የልማት ድርጅቶች አባካኝነት ከፍተኛ ዕዳ ተሸክማ ቀርታለች። ብልጽግና የኢትዮጵያ መዳረሻ እንደሆነ ደጋግመው የሚናገሩት የጠቅላይ ሚኒስትር አብይ አህመድ መንግስት ተግባራዊ ባደረጋቸው የኢኮኖሚ ማሻሻያዎች የሀገሪቱ ገበያ ወለል ብሎ እየተከፈተ ነው። ባለፉት ዓመታት ተግባራዊ የተደረጉ ፖሊሲዎች መንግስት በገበያ ወደሚመራ የምዕራቡ ሊበራል ኢኮኖሚ እንዳዘነበለ የሚጠቁሙ መሆናቸውን በዓለም አቀፍ ልማት ስራ ላይ የተሰማሩት አቶ ዮሐንስ አሰፋ ይስማማሉ። የባንክ ስራ ለውጭ ባለውረቶች መከፈታቸው፣ የኢትዮጵያ ካፒታል ገበያ ዳግም መቋቋሙ አቶ ዮሐንስ በምሳሌነት የሚጠቅሷቸው ናቸው። ዓለም አቀፉ የገንዘብ ድርጅት 3.4 ቢሊዮን ዶላር ለማበደርና የዕዳ አከፋፈል ሽግሽግ ለማካሄድ ያቀረባቸው ቅድመ ሁኔታዎችም መንግስት ገበያውን ለግሉ ዘርፍ የበለጠ እንዲከፍት ግፊት የሚያሳድሩ መሆናቸውን ይጠቅሳሉ። አቶ ዮሐንስ ሊበራል ኢኮኖሚ ለኢትዮጵያ ይበጃል የሚል እምነት ቢኖራቸውም በገደብ ሊሆን እንደሚገባ ግን ይመክራሉ። የመንግስት ፖሊሲ ክሊርሊ ያንን ነው ፌቨር የሚያደርገው አሁን ባለው አካሄድ። እንደኔ አስተያየት፣ የግል አስተያየት ደግሞ ጥሩ ነገር ነው ብዬ ነው ማምነው። ምክንያቱም እኛ ሶሻሊዝም የትም ዓለም ላይ ማንንም የጠቀመው የለም። ድህነት ብቻ ነው ያመጣው ሶሻሊዝም።
የሊበራል ኢኮኖሚም ቢሆን ሊሚት ከሌለው ፕሮፐርሊ ሬጉሌት ካልተደረገ ማኔጅ ካልተደረገ እሱም ችግር ሊያመጣ ይችላል። ልቅም የሆነ ዌስተርን ስታይል ሊበራል ኢኮኖሚ ሆኖ ሬጉሌቶሪ ከቨር ፕሮፐርሊ ከሌለው እሱም ችግር ሊያመጣ ይችላል። የኢትዮጵያ መንግስት የተከተለውና ዓለም አቀፉ የገንዘብ ድርጅት የሚደግፈው የኢኮኖሚ አካሄድ ከኢህአዴግ የልማታዊ መንግስት ሞዴል የተፋታ ነው። ይሁንና ጠቅላይ ሚኒስትር አብይ አህመድ መንግስት የገበያን ጉድለት ለማረም ጣልቃ ከመግባት በዘለለ ገበያውን የመፍጠርና የማጠናከር ሚና ሊኖረው ይገባል የሚል አቋም አላቸው። መንግስት በመሬት ቁጥጥር የባንክና የቴሌኮሙኒኬሽንን ጨምሮ በባለቤትነት በሚያስተዳድራቸው ኩባንያዎች በኩል በገበያ ያለው ሚና እጅግ ከፍተኛ ነው። አቶ ያሬድ እንደሚሉት ይህ የግሉ ዘርፍ በኢኮኖሚ ውስጥ ያለውን ሚና የተገደበ አድርጎታል። ኢትዮጵያ ሊበራል ኢኮኖሚ ለመፍጠር የመንግስት ቁጥጥር ይቀንሳል ብዬ አላስብም። ምክንያቱም የፖለቲካ አይዲዮሎጂ አይፈቅድም ይሄንን አሁን ያለው ነገር። መንግስት ሁሉ ነገር መቆጣጠር፣ ቢሮክራሲው ግዛቱን የማስፋትና ኢኮኖሚው ላይ ተጽዕኖ የማድረግ ነገር ነው። አሁንም እኮ ብሩ ዲቫልዩ ተደረገ እንጂ ብር ማውጣት አይፈቀድም። ማንም ሰው ብሩን ይዞ ሄዶ ዛሬ እኔ ዶላር እፈልጋለሁ ኬንያ ብትሄድ፣ ዩጋንዳ ብትሄድ፣ የትኛውም ሱቅ ሄደህ ዛሬ ይሄን ያህል ሽልንግ አለኝ ዶላር ስጠኝ ብትለው ይሰጥሃል። ዶላር ይዘህ አትወጣም አይልህም። ይሄ ነው እንግዲህ ነፃ ኢኮኖሚ። አሁን ለፈረንጆቹ እንዲመች የተከፈተ ነገር አለ። አሁን እንግዲህ ይታይ መለዋወጫ ያለው 130 አካባቢ ነው ኦፊሻሊ በባንክ የሚቀየረው፣ ግን በጥቁር ገበያ 150 አካባቢ ነው። ስለዚህ ምንድነው እነዚህ በ150 የሚገቡ ሰዎች በ150 መግዛት ፈልገው አይደለም፣ ባንክ ሄደው ስለማይሰጣቸው ነው። ስለዚህ ገና ነው ፕሮሰሱ እና እኔ አሁን በቅርብ ጊዜ ውስጥ የኢትዮጵያ ኢኮኖሚ መሬት ከግል ይገባል፣ ሰራተኛ ሰው ሄዶ ባንክ ብሩን ይዞ ሄዶ ዶላር መግዛት ይፈቀድለታል ምናምን የሚለው ነገር ስለማልጠብቀው ሳካል ብዬም ስማስም፣ ምክንያቱም የፖለቲካል አይዲዮሎጂው አይፈቅድም። የፖለቲካው እሳቤ ስለማይፈቅድ ይቆያል የሚል ስጋት አለን። ግን በረጅሙ መምጣት አይቀርም። ምናልባት ከዚህ መንግስት በኋላ የሚመጡ እንትኖች በዛ አይነት ነገር ይመጣሉ ብዬ ነው የማስበው እንጂ አሁን ባለው ሁኔታ ቀላል አይመስለኝም። የግለሰቦች መብትና የንብረት ባለቤትነትን በመሳሰሉ የሊበራል ፖለቲካል ኢኮኖሚ ቁልፍ ምሰሶዎች የጠቅላይ ሚኒስትር አብይ አህመድ መንግስት ቢመዘን ፈተናውን ያልፋል ብሎ መናገር ይቸግራል። የግሉ ዘርፍ አቅምና የመሬት ባለቤትነት ጉዳይም ተጨማሪ ፈተናዎች ናቸው። እንግዲህ እኔ እንደሚመስለኝ ፕራይቬት ሴክተር ሬዲ ነው። ካፓሲቲ ኢሹ ይኖራል ኢኒሺያሊ፣ ግን አንዱ በካፓሲቲ ኢሹ ያለው ለምሳሌ ከፋይናንሲንግ አቅርቦት ጋር ብትሄድ የፓብሊክ ሴክተሩ ክራውድ አውት ስለሚያደርገው ፕራይቬት ሴክተሩ ፋይናንሲንግ ሊያገኝ ብዙ አልቻለም። ፋይናንሲንግ ደግሞ ማለት ለፕራይቬት ሴክተር ኦክሲጅን ማለት ነው፣ መተንፈሻ። ያለ ፋይናንሲንግ ምንም ነገር መንቀሳቀስ አይችልም። አግሪካልቸርን አሁን ብትወስድ አንዱ ነሰሰሪ ሪኳየርመንት አግሪካልቸራል ሞደርናይዜሽን ለአንድ ቴነርሽፕ አሁንም የሶሻሊስት ሲስተም ነው ያለው እዚህ ሀገር መሬት አያያዝ በደርግ የተጀመረው ኢህአዴግ ትንሽ አሻሻለው፣ ያ እንዳለ እንደቀጠለ ነው። ሪፎርም ሊኖር ይችላል የሚባል ነገሮች አሉ። ከተደረገ ግብርናው ነው የሚጠቅመው። ኦፍኮርስ ዲስፕሌስመንት ይኖራል የተወሰነ፣ ግን ኤፊሽንሲ ቢልድ ሲያደርግ ኢኖቬሽን ሲኖር አንድ ታታሪ ገበሬ ሰነፉን ገበሬ ቀጥሮ ያሰራዋል። ያ ታታሪው ሞር ሞደርናይዝ ያደርጋል፣ ሞር ኢንቨስት ያደርጋል፣ ሜካናይዜሽን ይመጣል። በኢትዮጵያ ሕገ መንግስት መሬት የማይሸጥ የማይለወጥ የመንግስትና የህዝብ ሀብት ነው። ይህ ፖሊሲ ካልተቀየረ እንደ አቶ ዮሐንስና አቶ ያሬድ ያሉ ባለሙያዎች የኢትዮጵያን የገቢና ወጪ ንግድ ሚዛን ጉድለት ማድረቅ እንደማይቻል ያምናሉ። ከመሬት ፖሊሲ ባሻገር ግን የግሉ ዘርፍ በኢኮኖሚ ውስጥ ግንባር ቀደም ሚና እንዲጫወት ካስፈለገ ሀገሪቱ በርካታ የህግና የአሰራር ማሻሻያዎች ያስፈልጓታል። የገንዘብ ሚኒስትሩ አቶ አህመድ ሽዴ ግን መንግስታቸው ተግባራዊ እያደረገ በሚገኘው ማሻሻያ ከፍ ያለ ኢኮኖሚያዊ ጠቀሜታ እንደሚኖረው ያምናሉ። ተግባራዊ እየተደረገ የሚገኘው ማሻሻያ ፈጣን የኢኮኖሚ እድገትና የስራ ዕድል በመፍጠር በስተመጨረሻ ለህዝባችን ከፍተኛ ጥቅም እንደሚያስገኝ በጽኑ እናምናለን። ግቦቻችን ሙሉ በሙሉ እስኪሳኩ ማሻሻያው በትክክል ተግባራዊ መደረጉን ለማረጋገጥ ጤናማ ኢኮኖሚያዊ አስተዳደር ለመከተል ቁርጠኞች ነን። ለኢትዮጵያ ኢኮኖሚ መዋቅራዊ ለውጥ ሊያመጡ ይችላሉ ተብሎ ተስፋ የተጣለባቸው ማሻሻያዎች አቶ ዮሐንስ እንደሚሉት በጣም ጠቃሚ ናቸው። የአይነት ብቻ ለብቻ ነጥለን እንደሚወስደው ያለው ሪፎርም እስካሁን ያለው አጭር ጊዜ ነው። ኢምፕሊሜንቴሽኑ ያየነው 1 ዓመት አካባቢ ነው።
ጥሩ እየሄደ ነው። አይ ቲንክ መጨረሻ ላይ ልናይ የምንችለው አይ ቲንክ ከአንድ 10 ዓመት በኋላ ነው ይሄ ነገር ጥሩ ነበር ወይ አይደለም የሚለው ኔት ቫልዩ ኢኮኖሚው ላይ። ግን እኔ የግል አስተሳሰቤ እነዚህ ሪፎርሞች ስትራክቸራል አጀስትመንቶች ለሎንግ ተርም ኢኮኖሚ ጤናማነት በጣም ኢምፖርታንት ናቸው። ዓለም አቀፍ ተቋማት ብድርና እርዳታ ለመስጠት የሚያቀርቧቸው ቅድመ ሁኔታዎች አቶ ያሬድን ያሰጓቸዋል። መሰል የኢኮኖሚ መዋቅራዊ ማሻሻያዎች እንደ ጋና በመሳሰሉ የአፍሪካ ሀገራት ተሞክረው መክሸፋቸውን የሚያስታውሱት አቶ ያሬድ ለኢትዮጵያ ፈታኝ እንደሚሆን ያስጠነቅቃሉ። ሊበራላይዝ ሆነን መውጣት የሚከብደን አይዲዮሎጂ ውስጥ ነው ያለ ነው። ሊበራላይዝ ማድረጋችን ደግሞ በመርህ ደረጃ በጎ ቢሆንም አሁን ባለው ሁኔታ ግን ኢትዮጵያም የመጨረሻው ልጓም ውስጥ ነው የገባቸው። አሁን መጀመሪያ ጊዜ ከወዲያ ከአይኤምኤፍ እና ከወርልድ ባንክ ትዕዛዝ ውጭ ምንም ነገር መስራት አትችልም። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።